በሀገሪቱ በተለያዩ ክፍሎች በሚከሰቱ ሰው ሰራሽና የተፈጥሮ አደጋዎች በፍጥነት በቦታው በመገኘት ወገንተኝነቱን የሚያሳየው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በቅርቡ በደቡብ ኢትዮጵያ ወላይታ ካውኮሻና በጋሞ ጎፋ ዞን በተጨማሪም በከፋ ሁለት ወረዳዎች በመሬት መንሸራተት አደጋና በድርቅ ምክንያት የተጎዱ እንዲሁም ከቀያቸው የተፈናቀሉ የህብረተሰብ ክፍሎችን መልሶ የማቋቋም ስራዎችን ከዞን አደጋ ስጋት አመራር ኮሚሽን ጋር በመሆን በአካል ተገኝቶ ተመልክቷል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባልና የምልከታ ቡድኑ አስተባባሪ የሆኑት አቶ ሞጋ የመስክ ምልከታቸውን የትኩረት አቅጣጫና ግኝቶችን አስረድተዋል። በደቡብ ኢትዮጵያ ክልል በሁለት ዞን ማለትም በወላይታ ዞንና በጋሞ በጎፋ ዞን በተለያዩ አደጋ የተፈናቀሉ ሰዎችን ተዘዋውረን አይተናል። አደጋው እንደሚታወቀው በመሬት መንሸራተት ምክንያት መፈናቀል ነው። ከባባድ ጉዳቶች ናቸው የደረሱት። የወላይታ ዞንን ብንወስድ በወላይታ ዞን አንድ ወረዳ ላይ ህዝብ የተፈናቀለበትን ሁኔታ አይተናል። በዚህ ወረዳ ላይ የተፈናቀለውን ሰው ለመልሶ ማቋቋም እየተሰሩ ያሉ ስራዎችን አይተናል። መሬት ተዘጋጅተዋል፣ ሰዎች ተለይተዋል፣ መሬቱ በጥናት ተለይተዋል። አሁን የሚፈለገው ሰዎችን በተፈለገው ቦታ ላይ የመልሶ ለማስፈር በፍጥነት መሄድ ነው የሚያስፈልገው። ቋሚ ኮሚቴው የተጎጂ ቤተሰቦችን ሰብስቦ የማጽናኛና ግንዛቤ ማስጨበጫ ንግግር አድርጓል። በወላይታ ካውኮሻ ዞን ነዋሪዎች ስለ አደጋው እጅግ አስከፊነት እንዲህ ይገልጻሉ። ጥቅምት ወር ከደረሰ ጀምሮ የዞንና የወረዳ አስተዳደር እርዳታ ሲያደርጉልን ቆይተዋል። ነገር ግን ነገሮች ከእነሱ አቅም በላይ ናቸው። ስለዚህ የፌዴራል መንግስት ቢያግዘንና እርዳታ ቢያደርግልን መልካም ነው። ካለንበት ከወጣን ጀምሮ በኪራይ ቤት ውስጥ እየኖርን ነው። ስለዚህ በቋሚነት ቦታ ቢሰጠንና መንግስት ቤተሰቦቻችን ቦታ እስኪይዙ ድረስ ድጋፉ ባይለየን እንላለን። ምንም እንኳን አደጋው አስከፊ ቢሆንም መንግስት በተለያየ እርዳታዎች ከጎናችን አልተለየም ሲሉ ተጎጂዎች ይገልጻሉ። ጉዳቱ በእኛ ይብቃ የሚሉ ተጎጂዎች ቦታው ተዳፋት የበዛበት በመሆኑ አሁንም ለመኖር አመቺ አይደለም። ስለሆነም የቀሩ ወገኖች ክረምት ከመምጣቱ በፊት ከቦታው ማስወጣት ያስፈልጋል በሚል ስጋታቸውን አስቀምጠዋል። ባለው አንግል ከዚህ በፊት በናዳ ምክንያት ቀበሌ ሆነ ወረዳ ሆነ ዞን መንግስት ክልል መንግስት እየደገፉና እየሰረዱ ቆይቷል። እሱን ደግሞ እናምናለን። ሁኔታው ግን ቀጣይ ያለው ችግር ይሄ አሁን አካባቢ ኡምቡቴ ናዝሬት ይባላል። ኡምቡቴ የምትባል ቦታ ነው። ላሾ 01 ቀበሌ ውስጥ ናቸው። እዚህ አካባቢ አሁን ተፈናቃይ 16 አባወራ ነው ያለው። 16 አባወራ አጠቃላይ በዚህ በላሾ 01 ቀበሌ ወደ 38 አባወራ ነው ተፈናቃይ ሆነው ያሉት ውስጥ በጣም ጉዳት የደረሱበት ይሄ አካባቢ ስለሆነ እዚህ አካባቢ አሁን 16 አባወራ ለመኖር ስለማይመች ቀጣይ ባለው አሁን ዝናብ ዘንባል ከዘነበ ወዲህ የተሰረሰረበት ቦታ ገብቶ እንዳለ ስለሚወስድ መንግስት በተቻለ አቅም ብረዱና ለነሱ በጣም ምቹ ባለበት ቦታ ወስዶ እዛ ቤት በሰሩና እዛ በኖሩ የሚል ሐሳብ አለ። በተመሳሳይ የተጎጂ ቤተሰቦች አደጋው የደረሰበት ቦታ ተመላልሰው ማልቀሳቸውን አላቆሙም። የቋሚ ኮሚቴው የቡድን መሪ የሆኑት አቶ ሞጋ አባቡልጎ በመስክ ምልከታቸው በዞኑ የተፈናቀሉ ወገኖችን መልሶ የማስፈር ስራ የተሰራበትን ቦታዎች ቋሚ ኮሚቴው ተዘዋውሮ መመልከቱን አስረድተዋል። ገዜ ጎፋ ወረዳ እንግዲህ በጣም ከፍተኛ የመሬት መንሸራተት የተከሰተበት ወረዳ ነው። ወደ 241 ሰዎች ሞተዋል። ወደ 26000 ሰው አካባቢ ተፈናቅለዋል። ከዚህ በኋላ ከፍተኛ የሆነ መረባረብ እየተሰራ ነው። በወረዳው በክልል በፌደራል በተለያዩ ተቋማት ከፍተኛ ርብርብ እየተሰራ ነው። በፌደራል አደጋ ስጋትም ከፍተኛ ስራዎች እየተሰሩ መሆኑን አይተናል። ለምሳሌ በነፍስ አድን ስራ ብዙ ስራዎች ሰዎች አደጋ ከደረሰበት አካባቢ እንዲሄዱ
አደጋ የደረሰበት ቦታ ደግሞ በዞኒንግ ተከልሎ እንዲቆይ ተደርጓል። እርዳታዎች ደርሰዋል። የሕክምና የተለያዩ መሰረተ ልማቶች በሴክተር ተደራጅቶ የተለያዩ ስራዎች እየተሰሩ ነው ያሉት። የጤና፣ የትምህርት፣ የተለያዩ ውሃ፣ የተለያዩ ነገሮች እየተሟሉ መሆኑን በተጨባጭ አይተናል። ከዚህም በኋላ ግን መስተካከል ያለባቸውን ነገሮች ደግሞ አይተናል። ከመንገድ ጋር የሚያያዙ፣ ከጤና ጋር የሚያያዙ፣ መብራት ጋር የሚያያዙ ነገሮች በቀጣይነት በስፋት የሚካሄድበትን ስራም አይተናል። ስለዚህ በነፍስ አድን ስራ የተሰሩ ስራዎችን አይተናል። መልሶ በማቋቋም ስራም ደግሞ ቦታዎች ተለይተዋል። ሰዎቹ ከዚህ በኋላ ሄዶ የሚሰፍሩበት ቦታ በጥናት ማለት ነው በጥናት ተለይቷል። ከተለየ በኋላ አፕሩቭ ተደርጓል። ለሰዎቹ የሚያስፈልጉ ቤቶች ምን ያህል ቆርቆሮ በምን ያህል መልኩ መሰራት እንዳለበት ተለይቶ ግንባታ እየተሰራ ነው ያለው። የተለያዩ መሰረተ ልማቶችም እየተሰሩ ያሉ መሆኑን አይተናል። በቀጣይ ስለሚያስፈልጉ ጉዳዮች ሰብሳቢው እንዲህ ገልጸዋል። በቀጣይነት ግን አሁንም የተቋቋሙ ሰዎች አሉ፣ ግን ደግሞ ገና ያልተቋቋሙ በየሰፈሩ ያሉ ሰዎች አሉ። እነሱ መልሶ ማቋቋም ይጠይቃል። የስነ ልቦና ስራዎች መስራት ይፈልጋል። የተለያዩ መሰረተ ልማቶችንም ደግሞ አጠናክሮ መሄድን ይፈልጋል። በአጠቃላይ በጥንካሬ የሚሰሩ ስራዎች አሉ። ቀጥሎ ስራ የሚያስፈልጉ ስራዎች እንዳሉ እሱን ለይተን ለአካባቢው መስተዳደርና ለህዝቡ ግብረ መልስ ሰጥተናል። ቀጥለን እኛም ደግሞ ድምጽ ሆነን የሚቀሩ ስራዎችን ሰርተን ማገዝ የሚገባንን ነገር ለማገዝም ደግሞ ዝግጁ ነው። በመጨረሻም የቋሚ ኮሚቴው የቡድን መሪ የሆኑት አቶ ሞጋ አባቡልጎ ለተጎጂና ለቤተሰቦቻቸው የማጽናኛና የማበረታቻ ንግግር አድርገዋል። አይነት ትኩረት የሚፈልጉና መስተካከል የሚገባቸው ነገሮች ላይ በየደረጃ ላለው አመራርና ለኛም ላይ ካለው አመራሮች ስለምናስረዳ የሚስተካከሉ ነገሮች ይስተካከላሉ። እናንተ ጠንካሩ በሉ፣ በርቱ። ሴቶችና ህፃናት ጋር ስነ ልቦና ጋር ያለውን ነገር በደንብ ጠንከር ማለት አለባቸው። በቃ ያኛው አንድ አደጋ ያለበት ቦታ ላይ እየተመላለሱ ድሮ ልጆቻቸው የተወለዱበት ቦታ እያስታወሱ መጨነቅ የለባቸውም። በተመሳሳይ በከፋ ዞን ባዲዮ እና ዴቻ ወረዳ ሞዲዮ ጎንቦራ ቀበሌ በተከሰተው የተፈጥሮ አደጋ የተፈናቀሉ የህብረተሰብ ክፍሎችን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ተመልክቷል። መንግስት አደጋው ከደረሰበት ዕለት ጀምሮ ከጎናችን ነው ያሉት ማህበረሰቡ በቀጣይ ግን በራሳችን መቋቋም የምንችልበትን ሁኔታ ይመቻችልን ሲሉ ተደምጠዋል። አሰጋሻው ባላለው በመጀመሪያ እንኳን ደህና መጣችሁ ማለት ፈልጋለሁ። እዚህ ድረስ ስለደከማችሁ ደግሞ እኔ ልድከም። እስካሁን የወረዳና የክልል መንግስት ለምንቆይበት ቦታ ልብስና ምግብ በማቅረብ ደግፎን እስከዚህ ስላደረሰን ማመስገን እፈልጋለሁ። ነገር ግን እኛ ከዚህ በፊት የተለያዩ የጓሮ አትክልቶችን በመትከል ነበረ ልጆቻችንን የምንመግበው። አሁን ግን የራሳችን ቦታ ባለማግኘታችን እጃችን ተይዟል። ስለዚህ በቋሚነት የምንሰፍርበት ቦታ ቢዘጋጅልን እንላለን። ቋሚ ኮሚቴው የህብረተሰብ ችግርን ማለትም የቦታና የመሰረተ ልማት መሟላት ጥያቄን በሚገባ አዳምጦ ለሚመለከተው አካል በማድረስና ተገቢውን እርምጃ እንዲወሰድ በማረጋገጥ ኃላፊነቱን እንደሚወጣ የተከበሩ የቡድን መሪ ገልጸዋል። ጣንም በኋላ እዚህም ከአደጋ ስጋት አመራሮች ጋራ ስንወያይ ነበር የቆየነውና አሁን ደግሞ በአካል መጥተን ስናያችሁም ያለውን ያነሳችሁትን ሀሳብ ያው ትናንትና እነሱ በትክክል ሲገልጹልን የነበረው ከእናንተ አንደበትን በመስማታችን ይሄ ሊጠናከርና ሊበረታታ የሚገባ ነው። ይሁንና ያው ጥያቄያችሁን ባነሳችሁት መሰረት ያው አመራሩም በተለይም ከመሬትና መሬት ነክ ጋር ተያይዞ ያለው ነገር የግድ ለህይወታችሁ አስፈላጊና በተለይም ትናንትና ሲያለማ ቅድም እንዳነሳችሁት እንሰቱን፣ እሸቱን እንዲሁም ደግሞ በቆሎውን፣ ስንዴውን ስታመርቱ ሴት እህቶቻችንም ጎመኑን፣ ካሮቱን፣ ቀይ ስሩን ስናመርት ነበርና ዛሬም ደግሞ ወደ አምራችነት መቀየር አለብን። መሬት ተፈልጎ ተገኝቷል የሚል ሀሳብ ሰጥተውናል። አመራሮቻችንም ግን ቶሎ ወደ ስራ እንግባ፣ ቶሎ ያቋቁሙን የሚለውን ሀሳብ እኛም በመውሰድ ያው አመራሮቻችሁም ከፍተኛ ስራ እየሰሩ ናቸው። ሰብሳቢዋ በኃላፊነት ምላሽ የሚያስፈልጉ የማህበረሰቡ ጥያቄዎችን ተደራሽ እናደርጋለን ብለዋል። ይዘን መሄድ የሚገባንን ጥያቄ በየደረጃው መመለስ ያለበትን የእናንተን ጥያቄ በአይናችን አይተን ተመልሰን ምላሽ ደግሞ በሚያስፈልገው ደረጃ ላይ ምላሽ እንዲሰጥ ከአመራሩ ጋርም ተወያይተን እኛም እንደ ህዝብ ተወካዮች ምክር ቤት እንደ ፌዴራሉ አደጋ ስጋት ኮሚሽን ምንድነው ማድረግ ያለበት ምንድነው
ከነዚህን ሰዎች ለማቋቋምስ ድርሻውን እንዴት ነው መወጣት ያለበት የሚለውን ከአመራሮቻችሁ ጋርም ተነጋግረን ጥያቄያችሁን የትም ሳንሸራርፍ የትም ሳንቀንስ ሳንጨምር የእናንተን ጥያቄ በየደረጃ ለሚመለከተው አካል ለማድረስ ዝግጁ ነን። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በከፋ ዞን አስተዳደር ቢሮ ተገኝተው የዞኑ አደጋ ስጋት ኮሚሽን በተገኘበት በቀጣይ ስለሚሰሩ ስራዎችና መፍትሄ ስለሚያስፈልጋቸው ጉዳዮች በውይይት አቅጣጫ አስይዘዋል።